ታዋቂዋና ተወዳጇ ድምጻዊ ቬሮኒካ አዳነ ባሌን ቀምታኛለች። ባሌም ደግሞ ታዋቂው አርቲስት ሙሉዓለም ጌታቸው ነው። እሱን ቀምታኛለች ብላ አምባጓሮ በዚህ ሳምንት አስነስታለች። አሁን ላይ አብረው እንደሚኖሩ እናውቃለን። ከቬሮኒካ ጋር ካንቺ ጋር ሲለይ እንኳን አንድ ወር ሳይሞላሽ አራስ ቤት እንዳለሽ እንደተለየሽ የቬሮኒካንም ስም በተደጋጋሚ እያነሳች ትገኛለች። ምንድነው የተከሰተው የሚለውን በረከት አጣራልን ብላችሁናል። እኔም ደግሞ ሙሉ መረጃውን በዚህ ቪዲዮ ይዤላችሁ መጥቻለሁ። በሁለተኛ ደረጃ ደግሞ የነጻነት ወርቅነህ እህትና ወንድሞች አሁን ደግሞ ድጋሚ ሚዲያ ላይ ወጥተው የተለያዩ አይነት ነገሮችን ማውራት ጀምረዋል። ነጻነት በሚስቱ ሲበደል ነበረ። በጣም ተጨቁኖና ደስተኛ ሳይሆን ነው ህይወቱ ያለፈው። አልፈልግህም መጽሐፍንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችው። የተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተ ተነስተ ብትፈልግ የራስን ምግብ ሰርተ ብላ አለች። አስናቀም ጓደኛው ነኝ ብሎ ደግሞ በጣም ብዙ ውሸቶችን ተናግሯል ብለዋል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንፈታ ነው የሚያዞረኝ። ስለዚህ መኪናዬ እነሱም ጉዳዮች ደግሞ ምንድናቸው አጣራልን ስላላችሁን መረጃውን ጎልጉዬ ምን እንደተከሰተ ትክክለኛ መረጃዎችን ለእናንተ ይዤላችሁ መጥቻለሁ። ወደ ዋናው ቪዲዮችን ግን ከመግባታችን በፊት እቺን ቪዲዮ አንዴ ስሙልኝ። በዛ ላይ ማረፊያ የላትም። በጣም ታላዝናለች። በቃ እንደው ሰባይነት ሴት ብቻ እናት የሆነች ሴት የወለዳችሁ እባካችሁ እርዷት። ጂንካ ላይ ልትወልድ ደርሳለች። ሆስፒታል መሄድ አለባት። መጠለያ ማግኘት አለባት። እባካችሁ እርዷት። እርዷት በእናታችሁ። የመንግስት አካላት በጎ አድራጊዎች በሙሉ እግዚአብሔር ፈራሃ እግዚአብሔር ያላችሁ ሴት የወለዳችሁ ከሴት የተወለዳችሁ ሁሉ አደራ እባካችሁ እችን እናት እንርዳት። ልጅ ናት ገና ለራሷ ግን ነፍሰ ጡር ናት ባልታወቀ ምክንያት። እባካችሁ እንርዳት ማለት በቃ ሴት የሆናችሁ እናታችሁ ታሳዝናለች። ነፍሰ ጡር ናት ደርሳለች። እንግዲህ እንደሰማችኋት ነው። ይህ ቪዲዮ በጣም በቃ ብዙ ሰዎች ጋር መዳረስ ስላለበት ሰፖርት አድርጉ። እርጉዝ ናት። ጀስት የምትወልድበት ቦታ የላትም። በጣም ተቸግራ ነው እቺ እናት። ይህንን ህመሟን አይታ ነውና የሴቶችን ህመም እንዲህ አይነት ቦታ ደግሞ አይተን ማለፍ ስለሌለብን መርዳት የምትችሉ ከሆነ ሊንካቸው አድራሻቸውን እኔ እሰጣችኋለሁ። አይ ካላችሁም ደግሞ ይህን ቪዲዮ ሼር በማድረግ መርዳት ለሚችሉ ሰዎች ደግሞ ብታዳርሱ መልካም ነው ብዬ አስባለሁ። ከእናንተ ምንም የሚጎልባችሁ ነገር የለም። ስለዚህ ይህን ቪዲዮ ለሌሎችም ሼር በማድረግ ደግሞ ቪዲዮን ጨርሳችሁ በማየት ለብዙ ሰዎች እንዲዳረስ በማድረግ ኮሜንት አስተያየታችሁን በመጻፍ እቺ ሴት ደግሞ እንድትረዳ በማድረግ ብዬ ከቲክቶክ መንደር ይህን ሀሳብ ወደ እናንተ አምጥቼላችኋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንት ውስጥ የተከሰቱ አበይት ጉዳዮችን የምታገኙበት ቻናል ነው። ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰቡኑ አዳዲስ መረጃዎችን አግኙላለሁ። ወደ መጀመሪያ የቪዲዮአችን ሀሳብ ስንገባ ቬሮኒካ አዳነ ባሌን ቀምታኛለች የምትል ሴት መታ ሰሞኑን ብጥብጥ እያደረገች ነበረ። ያው የቬሮኒካ አዳነን ስም በመጥፎ ስታነሳ ነበር እና ያው ይሄ ነገር ምንድነው ብላችሁ ደግሞ ብዙዎቻችሁ ጥያቄ ነበረ። ብዙዎች ፊትም ደግሞ በጣም ጥያቄ ሲፈጠር ነበረ። በቃ ቬሮኒካ ምን ሆና ነው እንደዚህ የምታረገው? ወይ ደግሞ በቬሮኒካ ሳይድ ያሉ ሰዎች ደግሞ ቬሮኒካ እንደዚህ አታረግም ሲሉ ነበር እና በጣም ብዙ ዥንብሮች ሲነሱ ነበረ። በየላይቭ እየገባች የተለያዩ ሀሳቦችን ስታነሳ ነበረ። ብቻ በቃ ቬሮኒካ ባሌን ቀምታኛለች ስትል ነበረ። ይሄ ባል ደግሞ ተቀማ የሚባለው ባል ደግሞ ሙሉዓለም ጌታቸው ታዋቂ አርቲስት ነው። በጣም ብዙ ፊልሞችን ኢትዮጵያ የሰራ ሰው ነውና በጣም ተወዳጅ ሰው ነው። እሱም በጣም ታዋቂ ሰው ነውና በቃ ታዋቂ ሁለት ሰዎች እንዴት እንደዚህ ይሆናሉ? እሱም በጣም ታዋቂ ሰው ነው፣ መልካም የሚባል ሰው ነው። እንዴት ትዳሩን ፈቶ ሌላ ሴት ጋር ሊሄድ ይችላል ሲባል ነበረ። እሷም ደግሞ ቬሮኒካ አዳነም ደግሞ በጣም ታዋቂ ተወዳጅ፣ በኢትዮጵያን ዘንድ በጣም ክብር የሚሰጣት፣ በአፍሪካ ደረጃ ደግሞ ኢትዮጵያን ያስጠረች ሙዚቀኛ ናት፣ ዘፋኝ ናት። በጣም ብቻ ተወዳጅ ናት እና ወጣትም ናት። እንዴት እንዲህ ታደርጋለች? እንዴት የሰው ትዳር ውስጥ ገብታ የሰውን ሚስት ትቀማለች ተብሎ በዚህ ሳምንት በጣም መነጋገሪያ ነበረ። በጣም ሲወራ ነበረ። እናንተም ደግሞ ያው የምትወዷት ሰዎች ደግሞ ትንሽ አዝናችሁበትም ሊሆን ይችላል። ግን ያው መረጃውን ደግሞ ላታምኑትም ትችላላችሁ። ብቻ ልጅቷ እንደዛ ካለች በኋላ በጣም ብዙ ዥንብሮች ከተነሱ በኋላ መረጃውን እኔ ሳጣራላችሁ ምንድነው የሚባለው አርቲስት ሙሉዓለም ጌታቸው አንድ ላይ በጥምረት ፊልም እየሰሩ ነበርና ለዛ ፊልም የሚታይ አብረው ሆነው የተለያዩ ኬኮችን ሲቆርሱ ብቻ ለፊልሙ ሲን የሚሆኑ ነገሮችን አብረው ሲያደርጉ በጣም ብዙ ሲታዩ ነበርና እሷም ከዛ ተነስታ ነበረ ስታወራም የነበረው ሲባል ነበረ። ግን ደግሞ ሁሉም ሰው ፕራንክ አድርገዋል እኚህ ሰዎች። ድራማው ከመለቀቁ በፊት ወይም ደግሞ ይሄ ድራማ ወደ ህዝብ ከመድረሱ በፊት መነጋገሪያ እንዲሆን ተፈልጎ የሰሩት ድራማ ወይም ደግሞ እኛም ፕራንክ አድርገውት ነው፣ ህዝቡን ፕራንክ አድርገው ነው። እቺም ባሌ ብላ የወጣችው ሴትዮ ወይም ደግሞ ቬሮኒካ ቀማችኝ ብላ የወጣችው ሴትዮ ባሏ አይደለም ሙሉዓለም ጌታቸው። እነ ቬሮኒካም እነ ሙሉዓለም ጌታቸውም የተለያዩ ሰዎች ደግሞ በዚህ ጉዳይ ዝም ያሉት ነገሩ እንዲወራ ስለተፈለገ ወይም ደግሞ እንዲዳረስ ህዝቡን ፕራንክ ለማድረግ ስላሰቡ እንጂ እውነተኛ ትዳር ተፈጥሮ ቬሮኒካ
ደግሞ የእሷን ባል ቀምታ ምናምን አይደለም። ሙሉ ዓለምም የዚች ባል አይደለም፣ ቬሮኒካም የማንንም ባል አልቀማችም። ከዛ ይሄ ነገር መነጋገሪያ ከሆነም በኋላ ደግሞ ቬሮኒካ አዳነ በዩቲዩብ በራሷ የቲክቶክ አካውንት ይህን ቪዲዮ ለቃለች። እስቲ ተመልከቱት። ስለዚህ በዚህ ሳምንት ያው የተከሰተው መነጋገሪያ ከነበሩ ነገሮች ይሄ ነው። አትደንግጡ፣ ምንም አይነት ነገር አልተፈጠረም። ቬሮኒካም በመልካምነቷ ትቀጥላለች። እነ ሙሉ ዓለም ጌታቸውም ባላቸው ስምና ዝና ይቀጥላሉ። እናንተም እንደወደዳችኋቸው ቀጥሉ እላለሁ። ወደ ሁለተኛ መረጃና ደግሞ ትንሽ አሳዛኝ ጉዳይ ስናልፍ ደግሞ የነጻነት ወርቅነህ ህይወቱ እንዳለፈ ታውቃላችሁ። በጣም ሲለቀስ ነበረ። በጣም ብዙ ነገሮች ተነስተዋል። ስለ ባለቤቱ፣ ስለ እህቶቹ፣ ስለ ወንድሞቹ፣ ስለ ጓደኛው፣ ስለ አስናቀ በጣም ብዙ ነገሮች ሲባሉ ነበረ። በጣም የሚያሳዝኑ ነገሮች። ትላንትና ከትላንት ወዲያ ግን በጣም ሲወሩ አየሩ ላይ የሞሉ ነገሮች በጣም ትንሽ የሚደብሩ አይነት ነገሮች ናቸው። ምንድነው የተከሰተው ካላችሁ ደግሞ ያው እስኪቀበር ድረስ በጣም ሲወራ የነበረው ሚስቱ መልካም እንደነበረች የተለያዩ አይነት ወሬዎች ነበረ ሲናገሩ የነበሩት። ግን ትላንትና ከትላንት ወዲያ አንድ ሚዲያ ላይ ቀርበው ደግሞ እህቱና ወንድሙ ያወሩት ነገር ብጥብጥ አድርጎታል ሀገሪቱን። በጣም በቃ አሁን ማህበራዊ ሚዲያው በጠቅላላ በዚህ ወሬ ነው የተጠለቀለቀው። ምንድነው የተከሰተው ካላችሁ ነጻነት ወርቅነህ ምን ሆኖ ነው ህይወቱ እስኪያልፍ ድረስ ምን አይነት ህይወት ሲያሳልፍ ነበረ ብላ አወራች ካላችሁ ደግሞ እኔ ልንገራችሁ። ሲናገሩ የመጀመሪያ ሰዓት ትንሽ አመመውና ሐኪም ቤት ሄዶ ታከመ። የአንጀት መድማት ተብሎ ነበር የተነገረው። የአንጀት መድማት ተብሎ መነገሩን ደግሞ መጥቶ ለቤተሰቦቹ ለእህቱ ምናምን ተናገረ ነጻነት ወርቅነህ። እንግዲህ ነጻነት ወርቅነህ ይሄን ታሪክ በግልጽ ላረግላችሁ ከፈለኩ ልጆቹና ሚስቱ የሚኖሩት አሜሪካ ነው። እሱ ደግሞ ስራ ለስራ ብሎ በቃ የሚሻለኝ ስራ እዚህ ኢትዮጵያ ውስጥ አርቲስት ትወናው የተለያዩ አርት ውስጥ ምናምን መስራቱ ነው ብሎ መርጦ ነው ወደ ኢትዮጵያ የመጣውና እዚህ ሲሰራ የነበረው። ስለዚህ ሚስትና ልጆቹ አሜሪካ ነው የሚኖሩት፣ እሱ ደግሞ እዚህ ኢትዮጵያ ውስጥ ነው የሚኖረው እና ሲታከም ያው የአንጀት መድማት ነው ተብሎ ሲነገር ስለነበረ እህቱም ደግሞ ለምን አሜሪካ ሄዳ አትታከምም? እዛ ስላሉ ባለቤትም ልጆችም እዛ ስላሉ ለምን ሄዳ አትታከምም ብላ ተናገረች። ሄዶም ደግሞ ያው የጉበት ታማሚ እንደሆነ እዛ ነው ያወቀው። ከዛ በኋላ ደግሞ ወደ ኢትዮጵያ ያው ልመለስ ነው ብሎ ወዲያው ደወለ ለእህቱ። ከዛ በኋላ ተቀበልኩት ትላለች እህቱ ስትናገር እና ተቀብለው በጣም ያየሁት ፊቱ ላይ በጣም የሚደብር ነገር ነበር ያየሁት። ምንድነው የተከሰተው ብዬ ደግሞ ስጠይቀው ጭራሽ እዛው በሆነበት በጣም ወደቀ አለች ሚስቱ። ወድቄ ነበረ ሚስቱም ስትናገር የነበረው ነጻነትም ደግሞ ለእህቱ እንደተናገረው እዛ ሄዶ እንደወደቀና ሆስፒታል ሄዶ ደግሞ እንደገባ ሲታከም ደግሞ የጉበት ታማሚ እንደሆነ እንደተነገረው እዛ ደግሞ አታማሚ አቶ ሚስቱ ደግሞ በጣም ልታስታምመው ፈቃደኛ እንዳልሆነች ለራሷና ለልጆቿ ብቻ ምግብ አብስላለሁ ራስ ተነስተ የራስን አብስል እስከማለት እስከ መድረስ ድረስ በጣም ብዙ የሚያስጠሉ ነገሮች ሲነገሩ ነበረ። እህቱም ስትናገር መጥቶ ደግሞ እዚህ ኢትዮጵያ ውስጥ ኤርፖርት ላይ በቃ የሚያስጠላ ፊት እንዳየና ሁለተኛ ወደ አሜሪካ መመለስ እንደማይፈልግ ተናገረ። ከዛ በኋላ ደግሞ ለሕክምና የተለያዩ አይነት ነገሮች ተደርገው ወደ ህንድ እንዲሄድ ተደርጎ ነበረ። ከህንድ ከሄደ በኋላ ደግሞ እህቱ ስታወራ ደውላ ስለ ህመሙና ስላለበት ኮንዲሽን ስላለበት ሁኔታ ሳይሆን ሚስቱ የምታወራው አሜሪካ ላይ ለራሳቸው ቤት ስለመግዛትና በሚሊዮኖች ብሮች ነፃነትን ስለመጠየቅ ነው ስታወራ የነበረው እና በጣም ያሳፍራል ብላ ነው ስታወራ የነበረው። እያወራችሁ ያለሁት እህቱ የተናገረችው ነው እንጂ እውነት ሊሆን ይችላል ላይሆን ይችላል። እናም ከዛም ባሻገር ደግሞ በጣም ብዙ መገፋቶች ሲደረጉበት ነበረ። እዚህም ኢትዮጵያ ውስጥ ከመጣ በኋላ የሚስቱ እናት በጣም ትንሽ ፊት ስትነሳው ነበረ፣ መጥፎ ነገሮች ስታደርግበት ነበር እያለች እየተናገረች ነበረና ነፃነት በባለቤቱ በጣም ሲበደል እንደነበረ፣ ሲገፋ እንደነበረ፣ በጣም መጥፎ በደሎች ሲደርሱበት እንደነበረ ነው እየተናገረች የነበረችው። ይሄን ማረጋገጫ ከፈለጋችሁ ደግሞ ይሄን ቪዲዮ እስቲ አንዴ እዩ። አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችው። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለች አለኝ ለኔ ማለት ነው። አብሬው ሄጄ ላስታመው የሚል ነገር አልነበረም? የለም አልነበረም። እኔ ስጠይቀው አብሬ ልሂድ አላለችም ስለው አይ አላለችኝም ማለት ያሳየኛል ቤቶች ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽኝ ነው? እሷ እንደዛ ነች የምትለኝ። እንግዲህ እንደተከታተላችኋት ነው ይሄንን ነገር ስለ ባለቤቱ አውርታለች። በጣም ትንሽ ያሳዝናል እውነት ከሆነ
አንዳንዴ ያው በስሜታዊነትም ሊሆን ይችላል ወይ የጥቅም አሁን አንዳንዶች የሚያነሱት የጥቅም ግጭት መሀላቸው ስላለም ነው እንዲህ አይነት ወሬ ወጥተው የሚያወሩትም እያሉ ይገኛሉ። ግን ደግሞ ያው እህቱ የተናገረችው ይህ ነው። በሌላም በኩል ደግሞ ሚስቱ ወጣ የምታወራው ነገር ካለ ደግሞ እንሰማለን፣ እናወራለን፣ ለእናንተ መተን መረጃ እናቀርባለን። ስለዚህ እንትና ክፉ ነው እንትና ጥሩ ነው ለማለት ሳይሆን የተነገረውን ነገር ነው ወደ እናንተ እያስተላለፍን ያለ ነው። ስለዚህ እህቱ እንዲህ ብላለች። በሌላም ደግሞ እህቱ ስትናገር የነፃነት ወርቅነህ እህት ስትናገር ስለ ጓደኛው ስለ አስናቀ ውሸታም ነው ብላ አውርታለች። ምንድነው ውሸታምነቱ የቱ ጋር ነው የሚጀምረው ካላችሁ ደግሞ ነፃነት ወርቅነህ በ29 ዓመት ውስጥ አንድ ወር እንኳን አይሆንም የተለያየንበት ጊዜ፣ አብዛኛውን ጊዜ አብረን ነው ያሳለፍነው፣ በጣም ብዙ ነገሮችን አብረን ሼር ስናደርግ ነው የነበረው ብላ ስትናገር ነበር እና ብሏል ብላ ስታወራ ነበር እና ያ ነገር ሁሉ ውሸት ነው እያለች ስታወራ ነበር። እዚህ ጋር ለምሳሌ በጣም ታሞ እያለ ጓደኛው ሆኖ ማስታመም ሲገባው እንደውም የቀበሩ ቀን እንትና የሚባልበት ቦታ ሄደን እኮ እንገናኛለን ተባብለን ተቀጣጥረን ነበር ሲል እኛ የሆነ የፕሮጀክት ኑሯቸው የሚሰሩት ነገር ኑሯቸው ብለን አስበን ነበር። ለካ መጠጥ ቤት ነበረ ያወራው ነገር። ያንን ጓደኛው ነበርኩ ምናምን ሲል የነበረውን ቁጥሮች ዳታ እያወጣች የነፃነት እድሜ ይሄ ነው፣ አብረው የነበሩበት ይሄ ነው፣ እንዲህ እያለች በቃ ጓደኛው እንዳልነበረ አብሮት እንዳልነበረ ወላ መኪና ከገዛ በኋላ እኮ ነፃነት ከዳኝ እያለ ሁላ ሲያወራ በችግሩ ጊዜ ከታመመ በኋላ እንኳን እና እንርደው ሲባል ጓደኛው ከሆንክ እንርደው ስትለው ነፃነት እኮ መኪና ከገዛ በኋላ ከዳኝ እንዳለ ጎፈንድሚ እንዲሰበሰብ ፈልጎ ምንም እንደሌለው ነፃነት ድሃ እንደሆነ አርጎ እያወራ እንደነበረ በጣም ብዙ ነገሮችን ስለ አስናቀም ስታወራ ነበርና እሱንም አንዴ ሰምተን እንመለስ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነጼ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ፣ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ እንግዲህ ያው እሷም ያለችውን ሰምታችኋል። እውነት ከሆነ ትንሽ ያሳዝናል። በጓደኛ መሀል እንደዚህ አይነት ነገር መፈጠር አለበት ብዬ አላስብም። ጓደኛና ጓደኛን የሚያገናኘው ጥቅም ሳይሆን በቃ ጀስት የጓደኝነት ፍቅር ነው እና አስናቀም በዚህ ጉዳይ ወጥቶ ምላሽ ይሰጣል ብለን እናስባለን፣ እንገምታለን። ያው የራሱን ስም ማጥራት ስላለበት እንዲህ አይነት ነገሮች ስሙን ያጠፋሉ። ስለዚህ ያው ወጥቶ ምላሽ ይሰጣል ብለን እንጠብቃለን። ምክንያቱም አንዴ ሚዲያ ላይ የወጣ ነገር ትንሽ ለመመለስ ከባድ ስለሆነ እኚህን ነገሮች ደግሞ አስናቀም ወጥቶ ስሙን ያጠራል ብዬ አስባለሁ። ግን ደግሞ የነፃነት ወርቅነህ እህት እንዲህ ብላ ስለ አስናቀም ተናግራለች እና ትንሽ ውዥንብሮች ተነስተዋል። በሌላም በኩል ደግሞ እህቱ ምን ሆና ነው፣ ወንድሞቹ ቤተሰቦቹ ምን ሆኖ ነው በቃ የነፃነት ወርቅነህ ህይወት በሰላም እንዲያርፍ ለምን አያረጉም? እየመጡ የተለያዩ አይነት ነገሮችን እየነገሩ ህዝቡን ለምን ያሸብራሉ? የነፃነት ወርቅነህንም ህይወት ለምን እረፍት እንዳይሰሙ ያደርጋሉ እያሉ ብዙ ሰዎችም ደግሞ ተቃውሟቸውን በዚህ ጉዳይ ላይ እያሰሙ ይገኛሉ። ግን ደግሞ እናንተ ምን ትላላችሁ? እውነታው መውጣት አለበት ወይስ በቃ ከዚህ በኋላ ያለው ነገር ተደምድሞ መቅረት አለበት? ወይስ መሀላቸው የተፈጠረው ነገር ደግሞ ተፈቶ አብረው እንደገና እንደ ቤተሰብ መቀጠል አለባቸው? አክስትና አጎት ናቸው የነፃነት ወርቅነህ እህትና ወንድሞች ለነፃነት ልጆች። ስለዚህ ይሄ ነገር ቤተሰባዊነቱ መቀጠል አለባት ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ግለጹልኝ። ሌላ መረጃም ካለ ደግሞ በዚህ ሳምንት ፈጠን ብዬ ለእናንተ አደርስላችኋለሁ። እስከዛ ድረስ ግን ሀሞና ቲዩብን ሰብስክራይብ ካላደረጋችሁ አሁንም ሰብስክራይብ በማድረግ ቤተሰብ በመሆን መረጃዎች ወደ እናንተ በፍጥነት እንዲደርስ አድርጉ። እኔም በቀጣይ ሳምንት ጥሩ ነገሮችን ወደ እናንተ ይዤ እስከመጣ ድረስ በደህና ቆዩልኝ። በብልሃት እንኖር።